ቅዱስ ዘዜነ ማቴዎስ ቃለ ወልደ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በልዑል እግዚአብሔር ጸጋና ሰላም እንዲሁም ምሕረት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል በያላችሁበት በመሆን ከኛ ጋራ እየተካፈላችሁ እግዚአብሔርን የምታከብሩ ጸጋና ሰላም በጌታ በኢየሱስ ክርስቶስ ይብዛላችሁ በማለት ከትናንትና የቀጠለውን በማቴዎስ ምዕራፍ 11 ከቁጥር 28 እስከ 30 ያለውን የወንጌል ክፍል የመጨረሻ መልእክት እንሰማለን። እንደምታስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 11 ከቁጥር 25 ጀምሮ ተጽፎ እንደምናገኘው አባቱን ያመሰገነበት አንድ አብይ ርዕስ አለ። ያም የእግዚአብሔር ፈቃድ ሕፃናትን ወደ እግዚአብሔር መንግስት ወደ እርሱ የዘላለም ምክር በማምጣት የሰማይ የሆነውን ምስጢር ለነርሱ ማስታወቁና ይህንን ሰማያዊ ምስጢር ለጥበበኞችና ለአዋቂዎች መሰወሩ እንደነበረ እናስታውሳለን። እና ይሄንን ተከትሎ ጌታ ኢየሱስ ክርስቶስ አባቱን አመስግኗል። እግዚአብሔር ከሳበው በቀር ወልድን መረዳት የሚቻለው ማንም እንደሌለና ከወልድም በቀር ወልድም ሊገልጥለት ከሚወደው በቀር እግዚአብሔርን በመረዳት ሊያመልክ የሚችል ሊያከብር የሚችል ማንም ስለማይገኝ ወይም ስለማይኖር ኢየሱስ ክርስቶስን አሜን በማለት በዙሪያው የተሰበሰቡ ደቀ መዛሙርት እግዚአብሔር አብ ጥሪ አይኖቻቸውን በመግለጡ ምክንያት ይሄንን እውነት አሜን ማለት ስለመቻላቸው ይሄንን ያደረገውንና ደሞ ለጥበበኞች እንዲሰወር ያደረገውን ለማያስተውሉ ወይም ደግሞ በአይምሮ ሕፃናት እንደሆኑ ለሚታሰቡ ጥበበኞች ላይ አይደሉ በጌታ ቋንቋ ሕፃናት ለተባሉ መግለጡና ማብራቱ ይሄ የእግዚአብሔርን አስደናቂ አደራረግ የሚያሳይ ስለሆነ ጌታ ኢየሱስ እግዚአብሔር አባቱን እንዳከበረና ይሄን ተከትሎ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለራሳችሁ ረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና በማለት ደካሞቹን እንደጠራ አይተናል። እንግዲህ ደካማው ማን እንደሆነ ጠሪውም ማን እንደሆነ ከየት እንደሚጠራ ለምን እንደሚጠራ ነው እያሰማን እያዳመጥን ያለነው። እንግዲህ በዛሬው መልእክት ጌታ ለምን ሰዎችን ገንዘብ ማድረግ እንደሚፈልግ ለምን የራሱ ማድረግ እንደሚፈልግ ራሱ ከተናገረው በመነሳት በዚህ መልእክት የመጨረሻ መደምደሚያ አድርገን እንደምንመለከተው ነው ላስገነዝባችሁ የሚወደው። ጸጋና ሰላም አሁንም በክርስቶስ ይብዛላችሁ። እንግዲህ ጌታ ኢየሱስ ክርስቶስ ነው ጠሪው። በክርስቶስ ኢየሱስ በኩል ደግሞ ሰማይ ወይም በሰማያት ያለው የጌታ የኢየሱስ ክርስቶስ አባት ነው ጠሪው። ተጠሪዎቹ ሕፃናት ናቸው፣ ተጠሪዎቹ ደካሞች ናቸው፣ ተጠሪዎቹ ሸክም የከበዳቸውና ረፍት የሚያስፈልጋቸው የሚቅበዘበዙ ናቸው። እና ይሄ ጠሪ እጅግ የከበረ ሆኖ ተቅበዝባዦችን፣ ደካሞችን፣ ምስኪኖችን መጥራቱ ቀንበር የከበዳቸውን ሰዎች ሕይወት የመረራቸውን ሰዎች መጥራቱ አስደናቂ መሆኑን ትላንትና ማስታውሰናል። ከዛ ባሻገር የጥሪው ዓላማ ደግሞ አንዳች ነገር እንዲያደርጉለት ሳይሆን
እንዲያርፉ ወይም ደግሞ ረፍት እንዲሆንላቸው እንደሆነ ራሱ ጌታ ኢየሱስ ክርስቶስ ባለው ቃል ውስጥ እንመለከታለን። በመጨረሻዎቹ ቁጥሮች ላይ በመናገኘው ቃል እንደምንረዳው ጌታ ኢየሱስ ክርስቶስ አሳርፋችኋለሁ በማለት የጠራቸውን ሰዎች የመጥራቱ ዓላማ ረፍት እንደሆነ መናገሩን እናያለን። ወገኖቼ ይሄንን ቃል በደንብ ማስተዋል ያስፈልጋል። ብዙ ሰው ደካማ ሆኖ እንደተጠራ ረፍት የሚያስፈልገው ሆኖ እንደተጠራ የተጠራውም ለረፍት እንደሆነ የተጠራውም ለሕይወት እንደሆነ ላያስተውል ይልቁንም ደግሞ ጌታ የጠራው ብርቱ ስለሆነ ኃይለኛ ስለሆነ ገንዘብም ስልጣንም ስላለው ሀብትም ስላለው ባለው ነገር አንዳች ነገር በማድረግ ለእግዚአብሔር እንዲሰራ ተመርጦ እንደተጠራ የሚያስብ ቀላል አይደለም። በአንድ ወቅት እኛ እናገለግል በነበረበት ቤተክርስቲያን እንደመጣ አገልግሎት ካልሰጣችሁኝ እያለ ያስቸግር የነበረ በእድሜ ከኛ ከፍ ያለ አሁን በሕይወት የሌለ አንድ ሰው ትዝ ይለኝ ነበር እና የትምህርት ክፍል ኃላፊ ስለነበርኩ ሳትማር ምንድነው የምታስተምረው? መጀመሪያ አርፈህ ቁጭ ብለህ ተማር። ምንም በእድሜ ትልቅም ብትሆን በዓለም ዕውቀት ከኛም የተሻልክ ብትሆን ለቤተ ክርስቲያን ግን ገና ልጅ ነህ። ስለዚህ ቁጭ ብለህ ተማር ብዬ በጣም ብዙ ስሟገተው እንደውም እንቅፋት ሆንክብኝ። እንደምታየኝ ሰው ያዳምጠኛል፣ አንደበተ ርቱዕ ነኝ። ስለዚህ በዚህ አቅሜ እንዳገለግለው እግዚአብሔር ጠርቶኛል፣ እንደጠራኝ ይሰማኛል። እንቅፋት አትሁንብኝ እያለ ይታገለኝ ነበር እና ጊዜ ላለማጥፋት በዚህ ጉዳይ ዝርዝር ነገር አልናገር እንጂ በጣም ብዙ የሚያሳዝን ነገር ከዚሁ ጋር ተያይዞ አልፏል። የሆነ ሆኖ ማስታውሰው እግዚአብሔር ጠርቶኛል፣ እንዳገለግለው ጠርቶኝ እንቅፋት ለምን ትሆኑብኛላችሁ በማለት ወዲያው እንደመጣ ለማገልገል ይታገለን የነበረው ሰው በሕይወት ከ2 ዓመት በኋላ አልኖረም። ማለት አሁን የለም በምድር ላይ በሞት ተለይቷል ወይም አርፏል። ምን ለማለት ነው? በጣም ብዙ ሰው ምላስ ስላለው ተናግሮ ሊያሳምን፣ ገንዘብ ስላለው ቤተክርስቲያን በገንዘቡ ሊረዳና ሊደግፍ፣ ዕውቀት ስላለው ቤተክርስቲያን በምትሰራቸው ልማት ስራዎች ወይም የሕንፃ ግንባታዎች ወይም ልዩ ልዩ አይነት ሁኔታዎች ውስጥ ሊሳተፍ ዕውቀቱን ያለውን ነገር እግዚአብሔር አይቶ የጠራው የሚመስለው ሰው ቀላል አይደለም እና በጣም ብዙ ሰው ገንዘቡ ታይቶ የተጠራ ይመስለዋል። ምናልባት እድል የሰጡን ሰዎች ገንዘባችንን ሊያዩ ይችላሉ፣ አለን የምንለው ነገር ሊታያቸው ይችላሉ። ግን በሰማያት የሚኖረው እግዚአብሔር በምንም ታምር የሚያየው እኛን እንደሆነ ከዚያ ውጪ እንደማያይ አሁን ላረጋግጥ እወዳለሁ። ወገኖቼ ምንም አይነት ሁኔታ ውስጥ ያለን ሰዎች ልንሆን እንችላለን። ይሄ ዓለም እንደ ጥላ ነው፣ ክብሩም ሁሉ እንደ ሳር አበባ ነው። አበባው ይረግፋል፣ ሳሩም ይጠወልጋል ተብሎ እንደተጻፈ ውበትና አቋም ቢሆን፣ ጉልበትና ኃይል ቢሆን፣ ስልጣንና ባለጠግነት ቢሆን፣ የተከበሩ ወዳጆች፣ ዘመዶች፣ ጓደኞች በብዙ መንገድ የሚያስመኩ እንደ ብረት አጥር የምንቆጥራቸው የኛ ትምክህቶች ሊሆኑ ይችላሉ። ይሄ ሁሉ ማንንም ሰው ከቁርጧ ቀን ጥሪ እንደማያድነው እንደማያተርፈው ማወቅ ያስፈልጋል። እግዚአብሔር አንዳች እንደሚጎድለው እኛ በምንሰጠው ነገር የሚጠቀም ጣዖት አይደለም። እግዚአብሔር የሁሉ ጌታ ነው። ለሰው ልጆች ሁሉ የሚሆን መግቦት ያለው ነው። ሰው አለኝ የሚለው የራሱ ማንነት ከአካሉ ጀምሮ ሰውን ሰው ከሚያደርገው ማንነቱ ጀምሮ ከዛም ሲቀጥል ደግሞ ሰው የሚኖርበት የመኖሪያ ስፍራ ሰው ከዚህች ምድር በጥረት ያገኘው ወርቅና ብር የከበሩ አለቶች እነዚህ ሁሉ ነገሮች በእግዚአብሔር ፊት እንደምናምን እንደሆኑ ልናውቅ ይገባል። ብዙዎቻችን እኛ እንደምናይ የሚያይ ይመስለናል። ሰው እንዲያይ እግዚአብሔር አያይም ተብሎ እንደተጻፈ ሰው የሚታየውን ያያል፣ እግዚአብሔር የማይታየውን ይመለከታል። እግዚአብሔር መንፈስ ነው፣ ለሰው ሁሉ የሚሆን ምሕረትና በጎነት ያለው ጌታ ነው። ሰዎችን ይወዳል። ለሰው ከመጀመሪያ ጀምሮ አስፈላጊውን ነገር በማድረግ ፍቅሩን ያረጋገጠ ቅዱስ አምላክ ነው። ይሄ ጌታ ደቀ መዛሙርትን ለምን እንደጠራ
በማርቆስ ምዕራፍ 3 ከቁጥር 14 ጀምሮ ተጽፎ ያለው ማንበብ ተገቢ ነው። የወደዳቸውን ወደ እርሱ ጠራ ይላል። ወደ እርሱም ሄዱ ይላል። ከእርሱ ጋር እንዲኖሩ ለመስበክ እንዲልካቸው ድውያንን ሊፈውሱ እርኩሳን መናፍስት ሊያወጡ በርኩሳን መናፍስት ሁሉ ላይ 12 አረጋቸው ይላል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ለምን እንደጠራ ለምን እንደሰበሰባቸው በዝርዝር ነው የሚነግረን። የመጀመሪያው እርከን ላይ ያለው ቃል የወደዳቸውን ወደሱ ጠራ የሚል ነው። የጥሪው የመጀመሪያ ምክንያት የራሱ ፍቅር ነው። እግዚአብሔር ደግሞ ማንን ይወዳል? ሊወደድ የማይችለውን ጠላቱን እንደወደደ ቅዱሳት መጻሕፍት ይነግሩናል። በምን ምክንያት ይወዳል? ከባህሪው በመነጨ ፍቅር እንደሆነ የእግዚአብሔር ቃል ይነግረናል። በተለይ የእግዚአብሔርን ፍቅር በተመለከተ በሮሜ ምዕራፍ 5 ቁጥር 6 እና በዮሐንስ ምዕራፍ 3 ቁጥር 16 ላይ ያለውን እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ያለውን አንድ ላይ መመልከት ተገቢ ነው። በእርግጥ በዮሐንስ አንደኛ መልእክት ምዕራፍ 4 እና በዮሐንስ ምዕራፍ 3 ቁጥር 16 ላይ ያለው ቃል ተመሳሳይ ትርጉም ነው ያለው። በዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። እግዚአብሔር ዓለሙን ወዷል ብቻም ሳይሆን እንዲሁ ወዷል በማለት እግዚአብሔር እንዲሁ በሚባል ፍቅር የሰው ልጆችን እንደወደደ ነው የሚያሳየን። ይሄንንም ያደረገበት ምክንያት በእርሱ የሚያምን ሕይወት እንዲሆንለት ነው፣ እንዳይጠፋ ነው፣ ያውም የዘላለም ሞት እንዳይሞት ነው የሚለን። ከዚሁ ጋራ በተያያዥነት በሮሜ ምዕራፍ 6 ቁጥር 8 ላይ ያለውን ስንመለከት እንደምናስተውለው እንግዲህ ከቁጥር 6 ጀምሮ ማንበብ እንችላለን። ለቸር ሰው ወይም ለመልካም ሰው ራሱን አሳልፎ የሚሰጥ በጭንቅ ይገኝ ይሆናል አለ። ግን ጠላቶቹ ሳለን ክርስቶስ ኢየሱስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር እንዲሁ የሚባል ፍቅር አለው። እንዲሁ ማለት ያለ መለኪያ ማለት ነው። የራስ የሚባል ፍቅር አለው። በራሱ ማንነት ከባህሪው በመነጨ ፍቅር ሰዎችን መውደዱን የሚያሳይ ነው። ለዚህ ነው ዮሐንስ በአንደኛ መልእክቱ ፍቅርም እንደዚህ ነው እርሱ ራሱ እንደወደደን እንጂ ስለ ኃጢአታችን ማስተስሪያ እንዲሆን አንድያ ልጁን አሳልፎ እንደሰጠ እንጂ እኛ እንደወደድነው አይደለም። እግዚአብሔር አንድ ልጁን ስለኛ አሳልፎ ሰጥቷልና እግዚአብሔር ፍቅር እንደሆነ በዚህ እናውቃለን። እግዚአብሔር ፍቅር ነውና ይላል። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው የሚለው ቃል የእግዚአብሔር ተለዋጭ ስሙም ፍቅር እንደሆነም ይነግረናል። እኛ እግዚአብሔርን እንደወደድነው አይደለም፣ እግዚአብሔር እኛን እንደወደደን ነው የሚለው። እንደውም ጌታ ኢየሱስ ደቀ መዛሙርቱን በዮሐንስ ወንጌል ምዕራፍ 15 ላይ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ካለ በኋላ ሎሌ ጌታው የሚያደርገውን አያውቅምና እናንተን ሎሌዎች አልላችሁም፣ ባሮች አልላችሁም፣ ወዳጆቼ ብያችኋለሁ። ምክንያቱም ወዳጅ ካልሆነ በቀር ሎሌ የጌታውን ተግባር ወይም የሚያደርገው ሊረዳ አይችልም በማለት እናንተን ባልንጀሮቼ ናችሁ፣ ጓደኞቼ ናችሁ በማለት ሲጠራቸው እናያለን። ባልንጀራ ማለት ጓደኛ ማለት ነው። ይሄ ከእግዚአብሔር ፍቅር ጋር መገናኘቱን እንዲሁ ሰውን የሚወድ እግዚአብሔር ከውስጡ በመነጨ ፍቅር በወደደበት በዚያው ልብ ለሰው ያለውን ስፍራ ነው የሚያሳየው። የራስ ፍቅር አለው እግዚአብሔር፣ እንዲሁ የሚባል ፍቅር አለው እግዚአብሔር። እኛ እንደወደድነው አይደለም። እንደውም ደቀ መዛሙርቱን እኔ መረጥኳችሁ እንጂ አልመረጣችሁኝም ነው ያላቸው። እሱ ነው የመረጣቸው፣ መርጠውት አይደለም። እነሱ አንተ ልንከተል እንወዳለን፣ አንተ ጌታ ስለሆንክ የእግዚአብሔር ልጅ ስለሆንክ ትልቅ ስለሆንክ እኛ ትንንሾች ነን፣ እኛ ደካሞች ነን፣ እኛ ኃጢአተኞች ነን ብለው አልመጡም። የሚገርመው ነገር ደካማው ነበር ብርቱን መጠጊያ ማድረግ የነበረበት፣ ኃጢአተኛው ነበር ጻድቁን መከለያ ማድረግ የነበረበት፣ የወደቀው ነበር ያልወደቀውን ደግፈኝ ማለት የነበረበት። ነገር ተገላበጠና
ሊናፈቅ የሚገባው ናፋቂ፣ ሊፈለግ የሚገባው ፈላጊ፣ ሊወደድ የሚገባው ወዳጅ፣ ሊፈቀር የሚገባው አፍቃሪ እርሱ በተገላቢጦሽ ሰዎችን የሚፈልግ የሚንከራተት ሰው ፍለጋ ራሱን አሳልፎ የሰጠ ሆኖ ተገለጠ። ለምንድነው ይሄ ሆነው? ምን ለማግኘት ብለን ስናይ ጌታ ሰውን በመውደድ የጣለው የተወው እንጂ ያገኘው ነገር የለም። ዋጋ ነው የከፈለው። በምስሉ እንደ ሰው ተገኝቶ ራሱን አዋርዷል። ለሞት ያውም ለመስቀል ሞት የታዘዘ ሆኗል። ራሱን ነው የጣለው፣ ራሱን ነው ያዋረደው። በእርሱ ድህነት ባለጠጎች እንድንሆን እርሱ ስለኛ ደሃ ሆነ ተብሎ እንደተጻፈ ራሱን ደሃ አደረገ፣ ራሱን ባዶ አደረገ፣ ራሱን ጣለ፣ ራሱን ተወ፣ ራሱን ዝቅ አደረገ። ከአርያም ወረደ፣ ቤተልሔም ተወለደ። የእግዚአብሔር ልጅ የሰው ልጅ ተብሎ ተጠራ። የማይሞተው ሟች አካል ገንዘብ አደረገ። ደካማ አካል ገንዘብ አደረገ። የሁሉ ረድኤት እርዳታ ለመነ። የሁሉ የሕይወት ውሃ፣ የሁሉ የሕይወት እንጀራ፣ የሚበላ ቁራጭ አሳ ለመነ። ደግሞም ውሃ ጠየቀ። ይሄ ጌታ ባስገራሚ ምሕረት ሰውን ከመውደዱ የተነሳ ራሱን ዝቅ እንዳደረገ ወንጌላት ይነግሩናል። ተወደዳችሁ ጌታ ለምንድነው ደቀ መዛሙርቱን የጠራው? የመጀመሪያው መስፈርት ስለወደዳቸው ማለት ፍቅሩ ነው መለኪያው፣ ፍቅሩ ነው መስፈርቱ። በቃ በመወደድ ውስጥ የሚገኝ ጥሪ ነው ይሄ። ወደዳቸው። እንዴት ወደዳቸው? እንዲሁ። ለምን ወደዳቸው? ከእርሱ ጋር እንዲኖሩ። ከእርሱ ጋር እንዲኖሩ ማለት 3 ዓመት እንዲኖሩ ብቻ አይደለም። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ነው ያለው። በመጨረሻው ቀን አስነሳዋለሁ ነው ያለው። በእርሱ የሚያምነውን በተመለከተ ትንሣኤና ሕይወት ነው የናዝሬቱ ኢየሱስ። በ12ቱ የያዕቆብ ልጆች በእስራኤል ላይ ትፈርዳላችሁ ነው ያላቸው። ከእርሱ ጋር እንደሚነግሱ ነው የጠራቸው። ለንግስና፣ ከእርሱ ጋር ላለ ከፍታ፣ ከእርሱ ጋር ለዘላለም ሕይወት ነው የተጠሩት። በዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር የሰጠኸኝን ክብሬን እንዲያዩ ደግሞ ከኔ ጋር እንዲኖሩ እወዳለሁ እንዳለ የጥሪው ሌላኛው ምክንያት ከኢየሱስ ክርስቶስ ጋር ለዘላለም አብሮ መኖር ነው እና የወደዳቸውን ወደ እርሱ ጠራ ይልና የጥሪው ምክንያት ከእርሱ ጋር እንዲኖሩ ይላል። ለመስበክ እንዲልካቸው፣ ድውያንን ሊፈውሱ፣ እርኩሳን መናፍስትን ሊያወጡ፣ በርኩሳን መናፍስት ሁሉ ላይ 12 አደረጋቸው ይላል። እነዚህ ደቀ መዛሙርት 12 ናቸው። አጋንንት ማውጣት፣ ድውያንን መፈወስ፣ ወንጌልን መስበክ በእርሱ ተወዶ ከእርሱ ጋር ከመሆን ቀጥሎ የሚመጣ ነው። በጣም ብዙ ሰው የእግዚአብሔርን ፍቅር ሳያጣጥም በንስሐ ከእሱ ጋር ህብረት ሳያደርግ እግዚአብሔር ለእሱ ያለውን ዘላለማዊና ሰማያዊ ስፍራም ሳይረዳ በጣም ብዙ ሰው ራሱን እንደ ሎሌ፣ ራሱን እንደ ባሪያ፣ አንዳንዴም አውሊያና ዛር እንደሚያመልክ ልክ እንደዚህ በጭንቀት እግዚአብሔርን ወደ ማገልገል የተጠራ ይመስለዋል። አንዳንዱ ገንዘቡን እያሰላ ነው እግዚአብሔር የሚያመልከው። አንዳንዱ ስልጣንና ያለውን እድል እያሰበ ነው እግዚአብሔር የሚያመልከው። እግዚአብሔር ያለ ምክንያት አልጠራኝም፣ ይሄንን እንድሰራለት ይሆናል ብሎ ያስባል። እግዚአብሔር የሚጠራን እንድንሰራለት አይደለም፣ እንድንሰራ ነው። እንድናኖረው አይደለም፣ እንዲያኖረን ነው። አብረነው እንድንሆን፣ ከሱ ጋር እንድንሆን ነው የሚፈልገን። የማናችንም ምንም ለእግዚአብሔር ምንም አይደለም። ታስታውሳላችሁ እግዚአብሔር አስቀድሞ የእስራኤልን ልጆች እንዲህ ብሎ ተናግሯል። ብራብ ላንተ አልነግርህም፣ በሺህ ተራራዎች ያሉ ፍየሎችና መንጎች የኔ አይደሉም ወይ አለ። እግዚአብሔር ምን ጎድሎት ከሰው ይጠቀማል? ምን ጎድሎት ከሰው ይቀበላል? በእግዚአብሔር ስም የሰበሰብነው እንኳ ያው ለሰው ይሆናል፣ የእግዚአብሔር ለሆነው ነገር ይሆናል እንጂ ለእግዚአብሔር የሚሆን አንዳች ነገር የለም። እግዚአብሔር እኔና እናንተን የሚፈልገን ሊያሳርፈን ነው። ደካማው መጥቶ እንዲያርፍ፣ ኃጢአተኛው መጥቶ እንዲያርፍ፣ የታሰረው መጥቶ እንዲፈታ፣ በሞት ጥላ ውስጥ ያለው መጥቶ ሕይወት እንዲሆንለት፣ ጨለማ የወረሰው መጥቶ እንዲበራለት፣ የሕይወት ትርጉም ጠፍቶበት ውል ጠፍቶበት እየተነጫነጨ በሐዘን በትካዜ በምሬት የሚኖር ሕይወትን ሀብሎ እንዲያጣጥም ከክርስቶስ ጋር ስለገዛ ሰላማችን ነው ጌታ ኢየሱስ ክርስቶስ የሚጠራን።
በደንብ ይስተዋል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ የሚል ቃል ነው በዚህ በማቴዎስ ምዕራፍ 11 ቁጥር 28 ላይ የምንመለከተው። ስለዚህ ወገኖቼ ብርቱ አይመጣም ማለት ነው። ኃይለኛ አይመጣም ማለት ነው። አለኝ የሚል አይመጣም ማለት ነው። ያለው እንኳን ቢሆን ወደ ጌታ ሲመጣ እንደሌለው ይሁን። ያለው እንኳን ቢሆን ኃይል ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ የተለያየ ቁሳቁስ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላል። አለኝ የምንል ሰዎች እንኳን ወደ ጌታ ስንመጣ አንዳች እንደሚጎድለው በሰው የማይጠቀም የማይገለገለው ነውና ተስፋ የምናደርገው ወገኖቼ ከጌታ ጋር ጉዞ ስንጀምር ይሄን ሁሉ ነገር እንደሌለ ልንቆጥር ይገባል። ማስተዋል አለብን። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለው። ማን ነው ደካማ? ይሄንን የምትሰሙ ሰዎች እነማን ናችሁ? እናንተ ብርቶች ናችሁ ደካሞች? የእግዚአብሔር ጸጋ የሚያስፈልጋችሁ፣ ማዳኑ የሚያስፈልጋችሁ፣ ምህረቱ የሚያስፈልጋችሁ፣ ይቅርታው የሚያስፈልጋችሁ፣ በደሙ ልትነጹ የሚገባችሁ ኃጢአተኞች ደካሞች ናችሁ ወይስ ብርቶች? ብርቶች ከሆናችሁ ይሄ ጥሪ ያስፈልጋችሁ። ጀግኖች ከሆናችሁ ይሄ ጥሪ ያስፈልጋችሁ። በራሳችሁ የምትመኩ ከሆናችሁ ይሄ ጥሪ ያስፈልጋችሁ። ገንዘባችሁ ቀድሞ የሚታያችሁ፣ ስልጣናችሁ፣ ኃይላችሁ ፊት ለፊታችሁ ላይ የሚደቀን ከሆነ ይሄ አያስፈልጋችሁም። ያላችሁ እንደሌላችሁ ሁኑ። የሚጠራችሁ ከሁሉ በላይ ያለው ነውና ወገኖቼ በደንብ ማስተዋል ያስፈልጋል። በደንብ ማስተዋል ያስፈልጋል። ሁሉ ያለው የሁሉ ጌታ የሆነ የሕያው እግዚአብሔር ልጅ ነው የሚጠራው። እኔ አሳርፋችኋለሁ ይላል። የመጀመሪያው ራሱ ጌታ ኢየሱስ ብቻ ሊያደርገው የሚገባውን ሰው በማያደርገው ወይም ሊያደርገው በማይችለው ጉዳይ ላይ የቀረበ ጥሪ ነው። የሰው ልጅ የኃጢአቱን ዕዳ ራሱ መክፈል አይችልም። ስለ ኃጢአቱ ቤዛ የሚሆን ነገር መስጠት አይችልም። ስለ በደሉ ላቡንም ደሙንም ጠብ ቢያደርግ ነቢዩ ኢሳይያስ ምን ነው ሰማያትን ቀደህ ብትወርድ ጽድቃችን እንኳን የመርገም ደም እንደነካው ጨርቅ ሆኖብናል እንዳሉ የመርገም ደም እንደነካው ጨርቅ ነው የሰው ጽድቅ። የሰው ጽድቅ የመርገም ደም እንደነካው ጨርቅ ከሆነ ኃጢአቱ ምን ሊሆን እንደሚችል አስቡ። ነቢዩ ኢሳይያስ ነው ይሄንን ያለው። ጽድቃችን እንደ መርገም ነው ካለ የመርገም ጨርቅ አይነት ነው ካለ የረከሰ ነው ማለት ነው። የኛ ጽድቅ እንዲህ የረከሰ ከሆነ ኃጢአታችን ምን ሊሆን ነው? መልካም ያለው እንዲህ ከሆነ ኃጢአታችን ምን ሊሆን ነው? ጥሩ ነው ያለው እንዲህ ከሆነ በደላችን ምን ሊሆን ነው? አይደለም ድካምና ችግራችን ጽድቃችን እንኳን በእግዚአብሔር ፊት እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። ምን ነው ሰማያትን ቀደህ ብትወርድ እንዳለ በእውነት ከሰማያት የመጣው የእግዚአብሔር ልጅ ለሕይወታችን የሚያስፈልገው እንኳን ኃጢአታችን በጎ ነገራችን በጎ ብቻ ስለማይሆን ነው። መልካም ነው የምንለው ነገራችን ውስጥ መልካም ያልሆነ ነጠብጣብ አለ። የኃጢአት ነቁጥ አለ። የበደል ነጠብጣብ አለ። ችግር አለበት። ልክ የሆነው ነገራችን እንኳን ከብዙ ነገር ጋር የተለወሰ ነው። የጠራ አይደለም፣ የጸዳ አይደለም፣ የተቀደሰ አይደለም። እንኳን ችግራችን በጎ ነገራችን ችግር አለበት። ስለዚህ ወገኖቼ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ በማለት ሲጣራ ያንዳንዱ ሰው ከጎረቤቱ ጋር አነጻጽሮ ከጓደኛው ጋር አነጻጽሮ በጣም ከባሰበት ምስኪን ጋር አነጻጽሮ እኔ የተሻልኩ ነኝ ብሎ ከመመጻደቅ መውጣት አለበት። በእግዚአብሔር ቅዱስ ቃል ራሱን መለካት አለበት፣ ማየት አለበት። ይሄ ለደካማ የሆነ ጥሪ ነው ወገኖቼ። ይሄ እረፍት በክርስቶስ ኢየሱስ በማመን የሚገኝ እረፍት ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ ሮሜ 3:23 ላይ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ማንም እንዳይመካ ከሥራ አይደለም ወገኖቼ። እንዲያው በጸጋው እነማንን ነው የሚያጸድቀው? ኃጢአተኞቹን። ኃጢአተኞች እንደማን ናቸው? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። እንዲሁ በነፃ
ይህንን አሜን በማለት እርፍ ስለማለት የቀረበ ጥሪ ነው ወገኖቼ። ይሄ ዘላለም ሕይወት ጥሪ ነው። ይሄንን በተመለከተ ሰው በምንም ተአምር ራሱ ሊያርፍ አይችልም። ታስታውሳላችሁ በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ተይዘው በታሰሩበት ጊዜ የእስር ቤቱን ሰንሰለት የሚበጥስ ብረቱን የሚቆርጥ የእስር ቤቱን መሰረት የሚያናጋ እግዚአብሔር ኃይል ከተገለጠ በኋላ የእስር ቤቱ ጠባቂ ድንገት ባኖ ተነስቶ ሲመለከት በሮቹ ተከፍተው እስር ቤቱ ተንጦ ተነቃንቆ ተፈረካክሶ ሲያየው ደንግጦ ሰይፉን መዞ እስረኞቹ ያመለጡ ስለመሰለው ራሱን ለማጥፋት ሲሰናዳ ጳውሎስ ድምጹን አሰማ። ስማ አንተ ሰው እኛ ሁላችን በዚህ ያለንና በራስ ላይ ምንም እንዳታደርግ ተጠንቀቃለሁ። ሰውየው ድምጽ ሰምቶ ሮጦ ሲገባ ከእስረኞች ማንም አላመለጠም። በምን ምክንያት እንደታሰሩ ስለሚያውቅ ቀጥቅጠው ከወረወሩ ተቀብሎ የድርሻውን ካደረሰ በኋላ ወደ ውስጠኛው ክፍል የጣላቸው እሱ እንደሆነ የተጣሉበት ምክንያት ጌታ ኢየሱስ እንደሆነ ስለሚያውቅ መንፈሳዊ ጥማቱ ያን ጊዜ ተንቀለቀለ። እግራቸው ስር መጥቶ ድፍት አለ። ጌቶች እድን ዘንድ ምን ማድረግ ይገባኛል ብሎ ጠየቃቸው። ለመዳን ምን ላድርግ ነው? ኢየሱስ ምን ልስራ ነው? ግልጽ ባለ ቋንቋ ምን ባደርግ ድናለሁ? አሁን የተደበቀ የመዳን ጥማት ውስጥ አለ ማለት ነው። የዘላለም ሕይወት ናፍቆት ውስጥ አለ ማለት ነው። ጳውሎስ የመለሱለት መልስ ምንድነው? ምን ላድርግ ላለው የሚያደርገው ነገር እንዳለ አይደለም የነገሩት። ይሄን አድርግ፣ ያንን ጣል፣ ይሄንን ጨምር፣ ይሄንን አንሳ፣ ይሄንን አምጣ አይደለም ያሉት። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። የሱ ጥያቄ ምን ላድርግ ነው? የነርሱ መልስ የተደረገልህ አለ፣ በተደረገልህ እመን ነው። የእግዚአብሔር ልጅ የሰራው ሥራ ያንተ እንዲሆን የከፈለው ዋጋ ላንተ እንዲቆጠር አንተ በሕይወት እንድትኖር ያውም የዘላለም ሕይወት እንዲሆንልህ በጌታ በኢየሱስ ክርስቶስ እመን። ይሄ ለቤተሰቦች የሚተርፋል፣ አንተና ቤተሰቦች ትድናላችሁ ነበር ያለው። በዚህ እውነት ውስጥ የምናስተውለው ሰው ባመነበት ቅጽበት የሚሆንለትን ነው የእግዚአብሔር ቃል እረፍት ያለው። ጌታ ኢየሱስ እኔ አሳርፋችኋለሁ ያለው ይሄንን እረፍት ነው። አሁንም ደግሜ ላስታውሳችሁ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው ያለው ጌታ ኢየሱስ ክርስቶስ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው ያለው። ያ ማለት ምን ማለት ነው? ሰው ወደ ክርስቶስ መጣ ማለት ኢየሱስ ክርስቶስ ስለኔ ኃጢአት ያለ ኃጢአቱ ያለ በደሉ ተሰቅሏል። ኃጢአቴን በእንጨት ላይ ማለትም በመስቀል ላይ ተሸክሟል። የተሰቀለው ስለ ኃጢአቴ ነው፣ የሞተው ስለ በደሌ ነው፣ ከሙታን የተነሳውም እኔን ስለማጽደቅ ነው ብሎ ሰው ባመነበት ቅጽበት የሚያገኘው ሕይወት ነው። አሁንም ደግሜ ያስታውሳችኋለሁ በእርሱ የሚያምን አይፈረድበትም ስለሚል ቃሉ በኢየሱስ ክርስቶስ በማመን ከፍርድ የሚያመልጥ በእርሱ የሚያምን የዘላለም ሕይወት አለው ስለሚል ቃሉ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት ስለሚኖረው ከሞት የሚሆነውን ማምለጥ ነው የእግዚአብሔር ቃል እረፍት እያለ የሚጠራው። ስለዚህ ወገኖቼ ቅዱስ ጳውሎስ በዚህ እረፍትና ሰላም ስለተጎበኘ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 12 ጀምሮ እንደዚህ አለ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬ ኢየሱስ ክርስቶስን አመሰግናለሁ አለ። ምንም እንኳ አስቀድሞ አንገላች፣ አሳዳጅ፣ ተሳዳቢ በሆንም ሳላውቅ ባለማመን ስላደረኩት ነገር ምህረትን አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኛ ዋና እኔ ነኝ አለ። ስለዚህ ከኃጢአተኞች ዋና በመሆን በእኔ ላይ እግዚአብሔር እንዲህ አይነቱን አስደናቂ ትዕግስትና ምህረት ካደረገ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነ ነው። ስለዚህ ደካማ የሚለው ኃጢአተኞችን ነው።
ለጽድቅ የሚሆን አቅም የሌላቸውን ነው። የቆሸሸ ማንነት ያላቸውን ነው። በኃጢአት የዛሉና የበለዙትን ነው። እነዚህን ነው ደካሞች ወደ እኔ ኑ እኔ ላሳርፋችሁ የሚለው። ስለዚህ ይሄው ሐዋርያ በቲቶ ምዕራፍ 3 ላይ እንደተናገረው ከቁጥር 2 ጀምሮ ወይም 3 ጀምሮ ማንበብ እንችላለን። አስቀድሞ አለ እሱንና እርሱን የመሳሰሉትን በተመለከተ አስቀድሞ እርስ በርሳችን የምንጠላላ ነበር፣ በልዩ ልዩ ተድላ እንደ ባሪያዎችም የምንገዛ ነበር። የእግዚአብሔር ፍቅር ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ አዳነን እንጂ በጽድቅ ስለነበረው ስለ መጀመሪያው ስራችን አይደለም። እንግዲህ የእግዚአብሔር ፍቅር ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስም መታደስ አዳነን ነው የሚለው። ስለዚህ እንደገና ወለደን። ፍቅሩን ስንረዳ ዳን፣ ፍቅሩ ሲገባን አመለጥን ማለቱ ነው። አስቀድመን እንደማንኛውም ልዩ ልዩ ተድላ ምቾት የሚመስል ነገር ይጫወትብናል። የሥጋ ፈቃድ ይቀልድብናል። ተሳዳቢዎችም ነበር። እርስ በርሳችን የምንባላ የምንበላላም ነበር፣ እንናከስ ነበር ነው እያለ ያለ ሐዋርያው ራሱን እዛው ውስጥ ከቶ ነው እየተናገረ ያለ። የእግዚአብሔር ቸርነት ሰውን መውደዱ ሲበራልን ሲገባን እንደገና ተወለድን፣ ለአዲስ ልደት በሚሆን መታጠብ አዳነን ይላል። እኔ አሳርፋችኋለሁ ማለት እኔ አድናችኋለሁ ማለት ነው። ያለ ኢየሱስ ክርስቶስ ሰው አይድንም። ይሄ የጌታ ምሕረት ይሄ የጌታ ቸርነት በክርስቶስ ኢየሱስ በኩል ሲበራልን ምሕረት እንደተቀበልን መጠን ወደ እግዚአብሔር ፊታችንን እናዞራለን። አይኖቻችን ይገለጣሉ። ከጨለማው ስልጣን እናመልጣለን። በሕይወት መጽሐፍ እንጻፋለን። በደሙ ታጥበን ቅዱሳን የእግዚአብሔር ልጆች ሆነን በእግዚአብሔር ፊት የልጅነት መብትና ስልጣን ይሆንልናል። በእርሱ የሚያምን የዘላለም ሕይወት አለው ተብሎ እንደተጻፈ ሕይወት የእምነታችን ምላሽ ይሆናል። እግዚአብሔር ለዚህ ጠርቶናል ወገኖቼ። ስለዚህ እኔ አሳርፋችኋለሁ ማለት ከዚህ ሁሉ እስራትና ቀንበር በመገላገል በነፃነት ወደምንኖርበት በእረፍት ወደምንመላለስበት ሕይወት ያመጣናል ማለት ነው። አመጣችኋለሁ ማለቱ ነው። ይህንን በደንብ ነው ማስተዋል መቻል ያለብን ወገኖቼ። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ጀምሮ ለዚህ እረፍት እንደ ምሳሌ ባነሳው ደስ ይለኛል። አነበዋለሁ። አመፀኞች የእግዚአብሔር መንግሥት እንዳይወርሱ አታውቁምን ይላል። እንደማይወርሱ ማለት ነው ባጭር ቃል። አመፀኞች የእግዚአብሔር መንግሥት አይወርሱ፣ ይሄን አታውቁም ይላቸዋል። አትሳቱ። ሴሰኞች ቢሆኑ ወይም ጣዖት የሚያመልኩ ወይንም አመንዝሮች ወይንም ቀላጮች፣ ቀላጭ ግብረ ሰዶማዊ ማለት ነው፣ ወይንም ከወንድ ጋር ዝሙት የሚሰሩ ወይንም ሌቦች ወይንም ገንዘብን የሚመኙ ወይንም ሰካራሞች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔር መንግሥት አይወርሱም ይላል። በክርስቶስ አምኖ መዳን ማለት ለዚህ ሁሉ የተከፈለውን ዋጋ በእኔ ኃጢአት ምክንያት ለእኔ የተከፈለ ዋጋ ነው ብሎ መቀበል ማለት ነው። ከነዚህ ነገሮች ጋር መንግሥተ ሰማያት መግባት ማለት አይደለም። የዘላለም ሕይወት ማግኘት አይደለም። ጌታ ኢየሱስ ክርስቶስ ከነዚህም ያድናል። በእነዚህ ምክንያት ከሚመጣ ፍርድ ያድናል። ጌታ የሚያድነን በእነዚህ ሁለት ነገሮች ነው። የመጀመሪያው የኃጢአት ደሞዝ ሞት ነው። ሞታችንን መሞቱን በማመናችን እኛ ልንቀጣው የሚገባውን ቅጣት ተቀጥተናል። ሂሳብ ተወራርዷል። ልክ ፍርደኛ ፍርዱን ሲጨርስ በሚሰማው አይነት ነፃነት የተቀጣነውን ቅጣት ፈጽመናል፣ ቅጣቱ በእኛ ላይ ተከናውኗል ብሎ የነፃነት ስሜት ማለት። ለምሳሌ አንድ ሰው በግድያ ወንጀል ተወንጅሎ የተፈረደበትን ፍርድ አጣጥሞ ወይም ደግሞ በተፈረደበት ፍርድ መሰረት ቅጣቱን ሲጨርስ የሚኖረው ነፃነት ያህል ማለት ነው። ተቀጥቻለሁ፣ በሕግ ፊት ተጠያቂ አይደለሁም ይላል። ልክ እንደዚህ ሁሉ ኢየሱስ ክርስቶስ ስለኛ ሞቷል፣ ስለኛ ተሰቅሏል። ወደ እኔኑ ማለት
ስለኛ ወደ ተሰቀለው ወደ ክርስቶስ መምጣትን ነው የሚያሳይ ይሄንን አሜን ስንል የሚሆን ረፍት ነው አሳርፋችኋል ለካ ተቀጥቻለሁ ኃጢአተኛው ለካ የኃጢአቴን ዕዳ ከፈልኩ ለካ እኔ ተሰቀልኩ ለካ እኔ ተገቢውን ቅጣት ሂሳብ አወራርጃለሁ ብሎ እያንዳንዱ ኃጢአተኛ ይሄንን ሲረዳ የሚሰማውን ስሜትና ነፃነት ነው ቅዱሱ የእግዚአብሔር ቃል የሚነግረን ወገኖቼ አይወርሱም ካለ በኋላ ከናንተም አንዳንዶቹ እንደዚህ ነበራችሁ እንደነዚህ ነበራችሁ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ተቀድሳችኋል ታጥባችኋል ጸድቃችኋል ይላል የሚያጥብ የሚቀድስ የሚያጸድቅ በቅዱስ አጠራሩ የጠራን እርሱ ነው ያጠበን ያጸደቀን እሱ ነው ያነጻን እሱ ነው ወገኖች አጥቦ አንጽቶ የሚቀድስ የበደለን እንዳልበደለ ያጠፋን እንዳላጠፋ የእርሱን ቅድስና ለሱ ቆጥሮ የኛን ኃጢአት ለራሱ የወሰደ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኝ ረፍት ነው ይሄንን በተመለከተ አሳርፋችኋለሁ ያለ እርሱ ነው የሚያሳርፈን አሳርፋችኋለሁ ማለት ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ዋጋ እንደከፈለ አምነን የከፈለውን ዋጋ ራሳችን እንደከፈልን አድርገን ቆጥረን ከእርሱ ጋር እንደተሰቀልን ቆጥረን የኃጢአታችን ሂሳብ እንደተወራረደ በመረዳት የሚሰማን ነፃነት ነው ይሄ ደግሞ ኃጢአተኛውን ሁሉ የሚመለከት ነው ለዚህ ነው ቅዱስ ጳውሎስ ኃጢአተኞችን ሊያድን ሰው መዳን የሚያስፈልገው ብቻም ሳይሆን አዳኝ የሚያስፈልገውም ነው ያልነው ከዚህ በፊት ለዛ እንዴት ልዳን ሳይሆን ማን ያድነኝ ያለው ጳውሎስ ያለ ምክንያት አይደል ሰው ደህንነት የሚያስፈልገው በሽተኛ ብቻ አይደለም አዳኝም የሚያስፈልገው ምስኪን ነው ሰው መዳን ያስፈልገዋል አዳኝም ያስፈልገዋል የሚድነው በኃጢአት ምክንያት ከሚመጣበት ሞት ያውም የዘላለም ሞትና ከኃጢአት ነው የሚያድነው ጌታ ኢየሱስ ክርስቶስ ነው ስለዚህ ኢየሱስ ክርስቶስ ያድናል ከሞት ያድናል ከኃጢአት ያድናል ከሕግም አድኖናል ከሕግ በማምለጣችን በእግዚአብሔር ጸጋ ውስጥ በመሆናችን ከኃጢአት ድነናል ከኃጢአት በመዳናችን ከሞት ድነናል ከሞት በመዳናችን ከዘላለም ጨለማ ከጨለማው ገዢ ከዲያብሎስ አምልጠናል እግዚአብሔር ይመስገን እግዚአብሔር በጌታ በኢየሱስ ክርስቶስ ከጨለማው ስልጣን ከሞት ከኃጢአትና ለኃጢአት ከሚያጋልጥ ሕግ ከዚህ ሁሉ ነፃ አውጥቶናል ይህንን አሜን ስንል የሚኖረን ረፍት ነው የመጀመሪያው አሳርፋችኋለሁ ማለት ይህንን ነው የሚያሳይ ቃሉን በደንብ ስናስተውለው አሳርፋችኋለሁ ብቻ አይደለም የሚለው አሳርፋችኋለሁ ይሄ ነው መልሱ ሁለተኛ ሸክማችሁ የከበደ ወደ እኔ ኑ እናንተ ደካሞች ወደ እኔ ኑ አሳርፋችኋለሁ ካለ በኋላ ቀንበሬን በላያችሁ ተሸከሙ ይላል ሸክሜ ቀሊል ቀንበሬ ልዝብ ነው ይላል አሁን የኛ ቀንበር አለ የሱ ቀንበር አለ የኛ ቀንበር ከባድ ነው የሱ ቀንበር ቀሊል ነው ቀንበሬን ተሸከሙ ቀንበሬ ልዝብ ነው አለ የማይመላልጥ የማያስጨንቅ ቀንበር ሸክሜም ቀሊል ነው አለ አሁን ከባዱን አስጥሎ ገዳዩን አስጥሎ አስጨናቂውን አራግፎ ቀላሉን እንድንሸከም ነው የጠራን ቀላሉ የቀለለበት ምክንያት እርሱ አብሮን ስለሚጠመድና በርሱ ጸጋ ስለምንሻገረው ነው ወገኖቼ የዕብራውያኑ ጸሐፊ ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምህረትን እንድንቀበላል በሚያስፈልገንም ጊዜ የሚያስፈልገንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው ያለ ወደ ጸጋው ዙፋን በእምነት እንቅረብ አሁን ምህረት ለመቀበል
ምህረት የተቀበልን እኛ ደግሞ እንደ ተማረ ምህረት እንዳገኘ ሰው ለመኖር የሚያስችለንን አቅም እንድናገኝ ምህረት በደሙ የሚገኝ በሱ ሊቀ ካህንነት የሚገኝ የእግዚአብሔር ስጦታ ነው። የሚያስፈልግ ጸጋ ደግሞ እንደዳነ እንደተማረ ይቅርታ እንደተደረገለት ሰው የምንኖርበት ኃይል ነው። ይህን ኃይል በተመለከተ ከሱ ጋር በመተባበራችን የእግዚአብሔር መንፈስ በውስጣችን ሆኖ በመንፈስ ቅዱስ ኃይል የምንኖረው የመንፈስ ፍሬ ያለው ህይወት ነው። ይህንን ህይወት ቀሊል ሸክም ልዝብ ቀንበር አለው የኔ ሲለውና ያለን ወገኖቼ ይህንን በደንብ አስተውሉ። ደግሜ አነበዋለሁ። ቁጥር 29 ላይ ወደ እኔ ኑ እኔም አሳርፋችኋለሁ ካለ በኋላ ቀንበሬን በላያችሁ ተሸከሙ ይላል። ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ። አሁን ይው አሳርፋችኋለሁና ረፍትን ታገኛላችሁ የተለያዩ ነገሮች ናቸው። አሳርፋችኋለሁ የሚለው ቃል በደላችንን እንደተሸከመ ስለኛ እንደተሰቀለ በማመን የምናገኘው ረፍት ነው። ይሄ ከሱ የምንቀበለው የኛ አስተዋጽኦ የለበትም። የኛ አስተዋጽኦ እንዳለ የምናስብ ከሆነ ደግሞ የኛ አስተዋጽኦ ማመን ብቻ ነው። አብርሃም እንዳመነ እምነቱ ጽድቅ ሆኖ እንደተቆጠረለት እንዲሁ ኃጢአተኛውን እንደሚያጸድቅ ለምናምን ለኛ የሚቆጠርልን ጽድቅ ነው። ስለዚህ ከኛ የሚጠበቀው እምነት ነው። ምን አይነት እምነት? ስለኔ በደል ስለኔ ኃጢአት ተሰቅሎ የበደሌን ዋጋ ከፍሏል፣ እኔ ከፍርድ ነፃ ነኝ፣ ከሞት ወደ ሕይወት ተሻግሬያለሁ፣ ወደ ፍርድ አልመጣም የሚል እምነት ነው። ይሄንን አሜን ስንል የምናገኘው ረፍት ነው፣ የምንቀበለው ረፍት ነው። እሱ ነው የሚያሳርፈን። አሳርፋችኋለሁ ከዚህ ጋር ነው የሚገናኘው። ለነፍሳችሁ እረፍት ታገኛላችሁ የሚለው ቃል ግን እርሱ ያስተማረውን ከባድ ያልሆነ ለነፍሳችን ጠቃሚ ለሕይወታችን ጠቃሚ የሆነውን ትምህርት የሕይወቱን ፍለጋ በመማርና በማስተዋል በምንኖረው ኑሮ ውስጥ የሚኖር የህሊና ሰላም የውስጥ ረፍት ነው ወገኖች። ይሄን በደንብ አስተውሉ። ሰላም ያለ ጽድቅ አይገኝም። መዝሙረኛው ዳዊት በመዝሙር 85 ቁጥር 5 ላይ ጽድቅና ሰላም ተስማሙ እንዳለ ጽድቅና ሰላም የአንድ ሳንቲም ሁለት ገጽታዎች ናቸው። ምን ማለት ነው? አንድ ሰው ኃጢአትን ሲሰራ በበደል ውስጥ ሲያልፍ እንዲሁ ልቅ ሲሆን ልክ ያልሆነውን ነገር ሲያደርግ የሚወቅሰው ህሊና አለ፣ የሚወቅሰው የእግዚአብሔር መንፈስም አለ። ልክ ያለ መሆን ዋጋም አለ። አንድ ሰው የዘራውን ያንኑ ስለሚያጭድ በስጋ የሚዘራ መበስበስን ስለሚያጭድ የዘራው ዘር ውጤት ያስጨንቀዋል። አንድ ሰው ዘማ ቢሆን ዘማነት ብቻውን አይደለም፣ ውጤት አለው። የሚጎዳቸው ሰዎች ማህበረሰቦች ልክ ባለመሆኑ ምክንያት የህሊና ወቀሳ እግዚአብሔር ምህረት ካደረገለት በኋላ ተመልሶ በጭቃ ለመንከባለል እንደ እሪያ መሄዱ የተፋውን ለመላስ መሄዱ እንደ ውሻ እንዲህ አይነቱ የተዋረደ የህይወት መልክ የሚኖረው የህይወት ተጽዕኖ አለ። አንድ ሰው ልክ ካልሆነ ልክ ያለ መሆኑ መልክ በህይወቱ ይታያል። ይህንን ለማለት ሌላ የጥቅስ ምስክር አያስፈልገው። በህይወታችሁ ልክ ያልሆናችሁ ግን በጌታ የሆናችሁ ሰዎች ይህንን አስተውሉ። ኢየሱስ ክርስቶስ ስለ ኃጢአታችሁ እንደሞተ የምታምኑ አሁንም ከነ ኃጢአታችሁ ያላችሁ ሰዎች ይህንን አስተውሉ። ብዙ ሰው በክርስቶስ አምኖ የዘላለም ህይወት ካገኘ በኋላ የኃጢአቱን ዕዳ እንደከፈለለት በማመን አሜን ካለ በኋላ በዓለም ውስጥ ባለው እርኩሰት ተጠላልፎ በመውደቅ የሥጋውን ፈቃድ በማድረግ ሰላም የሌለው ህይወት መኖሩ የጌታ የሆነውን ልዝብ ቀንበር ቀሊል ሸክም ለመሸከም ፈቃደኛ ያለመሆን ውጤት እንደሆነ ሊያስተውለው ይገባል። አሁን ያገኘነው አለ፣ የምናገኘው አለ።
ያገኘነውን በተመለከተ የዘላለም ሕይወት አግኝተናል። በሕይወት መጽሐፍ ተጽፈናል። ይሄ ከደስታ ሁሉ በላይ የሆነ ደስታ ነው። አስታውሳላችሁ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ለአገልግሎት ለስልጠና ከላካቸው በኋላ በሄዱበት ስፍራ ሰዎች አክብረው ተቀብለዋቸው የሚበሉት የሚጠጡት ሳይጎድልባቸው አጋንንት እያወጡ ሽባ እየተረተሩ ታምር እያረጉ ደስ ብሏቸው ተመልሰው መጡ። ጌታ ኢየሱስ ሲመለሱ ጠየቃቸው። ያለ በትር ያለ ውሃ ያለ እንጀራ በላኳችሁ ጊዜ አንዳች ጎደለባችሁ አላቸው። ጌታ ሆይ በስምህ ምንም አልጎደለብንም፣ አጋንንት እንኳን ተገዝተውልናል አሉት። መናፍስት ስለጮሁላቸው ስለተንጫጩላቸው በስሙ ኃይል የሚያለቃቅሱ ያጋንንት ጩኸቶችን ሰምተው ደስ ብሏቸዋል። በቃ ተገዙልን በስምህ አሉ። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሕይወት መጽሐፍ ስለተጻፈ እንጂ አለ። በጌታ ደስ ይበላችሁ ማለት እግዚአብሔር ምሕረት እንዳደረገልን በሕይወት መጽሐፍ እንደተጻፈን ከጨለማው ስልጣን እንደዳንን ከሞት ኃይል እንደዳንን የዘላለም ሞት እንደማያገኘን በሰማያዊ ስፍራ በክርስቶስ ኢየሱስ እንደተሰወርን ስናምን ምሕረት እንደተደረገልን ስናምን የሚኖረን ደስታ የሚኖረን ሰላም ነው። ይሄ የተቀበልነው ነው። አንዳች ያላዋጣንበት በነፃ እንዲሁ በክርስቶስ ኢየሱስ በሆነው ቤዛነት በኩል ያገኘነው ነው። የኔና የናንተን ምንም አስተዋጽኦ የማይጠይቅ የእግዚአብሔር ችሮታ የእግዚአብሔር ስጦታ ምክንያት ሆኖ ያገኘነው ሕይወት ነው ይሄ። አሁን ጌታን በማዳመጥ ትምህርቶቹን በማዳመጥ ቤቱን በአለት ላይ እንደሰራ ልባም ሰው ቀጣዩን ዓለም በማሰብ ከላይ የሚመጣውን መድኃኒት በማሰብ ነፍሳችንም መንፈሳችንም ስጋችንም በጌታ ቀን ያለ ነቀፋ እንዲሆኑ እግዚአብሔርን የሚያሳዝን አሳፋሪውን ነገር በመጣል ነውር የሆነውን በመተው ከጌታ ጋር የመስማማት ፈቃድ ያለን ሰዎች ከኃይለኛው እጁ በታች በመኖር ደግሞ ልዝቡን ቀንበር ቀላል የሆነውን ሸክም እንይዛለን። ምንድነው ይሄ? ይሁላችሁ ልዝቡን በተመለከተ ከኔ ተማሩ ነው ያለው። ከኔ ተማሩ ምን ማለት ነው? ከኔ ተማሩ እሱ እንዴት አባቱን እንዳከበረ አባቱን እንዳከበረ እንዴት ባለ ሕይወት እግዚአብሔር ከቁጣ እንዲመለስ እንዳደረገ መማር ነው። ለሞት ያውም ለመስቀል ሞት የታዘዘው የእግዚአብሔር ልጅ ትሁት የሆነው የእግዚአብሔር ልጅ እንኳን ለአባቱ ለደቀ መዛሙርቱ እንኳን ራሱን ዝቅ አረገ። እግራቸውን ለማጠብ ለማስተናገድ ራሱን ሰጠ። ይሄ ጌታ ከእኔ ተማሩ ይላል። ከክርስቶስ መማር አለብን። ክርስቶስን መማር አለብን። ከክርስቶስ መማር ማለት ክርስቶስ ያስተማረውን ትምህርት መማር ማለት ነው። ቤትን በአለት ላይ መስራት ማለት ቃሌን ሰምቶ ይህን ቃሌን ሰምቶ ብቻ አይደለም፣ ይህን ቃሌን ሰምቶ የተራራውን ስብከት ሲፈጽም ጌታ ኢየሱስ ከማቴዎስ ምዕራፍ 5 እስከ 7 ያለውን በመጨረሻው አንቀጽ ላይ ይህን ቃሌን ሰምቶ የሚያደርገው ነው ያለው። ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ነፋስም ነፈሰ፣ ጎርፍም ጎረፈ፣ ያንን ቤት ገፋው፣ አልወደቀም፣ ምክንያቱም ቤቱ በአለት ላይ ተሰርቷልና ነው ያለው። ያ ማለት እንዲሁ ኢየሱስ ክርስቶስ በነፃ የሰጠንን አሜን ባልንበት በዚያ ሁኔታ ያስተማረውን ትምህርት አሜን ማለት አለብን። ጌታ ነግሮናል በምድር ላይ እንዴት መኖር እንዳለብን፣ ምን አይነት ሰዎች መሆን እንዳለብን። ይሄ የዋህ ጌታ፣ ይሄ ትሁት ጌታ፣ ይሄ ራሱን ዝቅ ያደረገ ጌታ መምህርና ጌታ ሲሆን የደቀ መዛሙርቱን እግር ያጠበ በምድር ላይ የከበሬታ ስፍራ ለሱ ልዩ ቦታ ያልፈለገ እንደ ማንኛውም ሰው በትህትና የኖረ የእግዚአብሔር ልጅ ከኔ ተማሩአል። እኔ የዋህ በልቤም ትሁት ነኛል። እንዲሁ ለይስሙላ አይደለም፣ በሰው ፊት ለሚታይ ሁኔታ ድራማ እየሰራ አይደለም። እኔ በልቤ ትሁት ነኝ፣ በውስጤ ትሁት ነኝ አለ። በክርስቶስ ኢየሱስ ውጫዊ አገልግሎት የሚታየው ነገር የውስጡን ነው የሚያሳየው። ጌታ እነ ጴጥሮስን ተንበርክኮ ሲያጥብ ያንን ያደረገው እግር አጣቢ ለመባል አይደለም። በዓለም ላይ ትልቁን ስፍራ እንደሚይዝ ታውቃላችሁ። ትንንሾች ትልልቆችን እንደሚያገለግሉ ታውቃላችሁ። ያልተከበሩ በተከበሩት ፊት እንደሚያጎበድዱ ታውቃላችሁ። እናንተ
ትልቅ መሆን የምትሹ ከሆነ ትንሹን ስፍራ ምረጡ። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ከፍ ይላል። በእግዚአብሔር መንግሥት እንደሱ አይደለም። ከሁሉ ታላቅ የሚፈልግ ከሁሉ አገልጋይ ይሁን፣ ራሱን ዝቅ ያድርግ ሲል እናየዋለን። ይሄ ጌታ የዋህ ነው። ከገዳዮቹ ጋር በሸላቾቹ ፊት ዝም እንደሚል በግ እንዲሁ ኅብረት አድርጓል። የሚጠሉትን ወዷል። ከኃጢአተኞች ከቀራጮች ጋር እንጀራ ሊበላ እጆቹን ወደ ወጭት ሰዷል። ጌታ ኢየሱስ ክርስቶስ እንደ እግዚአብሔር ልጅነቱ አልተመጻደቀም። እንደ እግዚአብሔር ልጅነቱ ራሱን የሆነ ቦታ ላይ አላስቀመጠም። ራሱን ትሁት አድርጓል። ወገኖቼ ትዕቢት ውድቀትን ትቀድማለች እንዳለ ሶሎሞን፣ ትህትናም ደግሞ ክብረትን ትቀድማለች ተብሎ ተጽፏል። የትዕቢተኛ ተከታይ ዋጋ ውድቀት ነው። የትሁት ተከታይ ምላሽ ምንዳው ቃሉ እንደሚናገረው ክብረት ነው። ወገኖቼ ሰው በትህትና ይከብራል፣ በትዕቢት ይዋረዳል። ጌታ ኢየሱስ ክርስቶስ እኔ የዋህ በልቤም ትሁት ነኝ አለ። ይሄንን የሕይወት መልኩን ለመኖር ፈቃደኛ መሆን ነው ቀንበሩን መሸከም ማለት። ጌታ የኖረውን ኑሮ መኖር አንፈልግም። በአብ ቀኝ ተቀምጠናል ሲባል ደም በጥፍራችን እንቆማለን። ጌታ ያስተማረው ትምህርት በሕይወታችን አይታይም። ትምህርቶቹን ዘንግተናቸዋል፣ መመሪያዎቹን ዘንግተናቸዋል። ውሳኔዎቻችን የግል ናቸው። ኑሯችንን በተመለከተ ሕይወትና የተለያየውን አይነት የሕይወት ምርጫን በተመለከተ ብዙዎቻችን እንደ ቃሉ እንደ ሐሳቡ እንደ ምክሩ አይደለንም። እንደ ሐሳባችን እንደ ፍቃዳችን እንደ ምኞታችን ነው ምንኖረው። ግን ረፍት እንፈልጋለን። ተወደደም ተጠላም ወገኖቼ እንደ እግዚአብሔር ቃል ካልኖርን ያለ እረፍት ዘመናችን በከንቱ ይከናወናል። በጣም ብዙ ሰው ትዳር ውስጥ ላለው ሁከት፣ ኑሮ ውስጥ ላለው ሁከት፣ ስራ ስፍራው ላለ ብጥበጣ፣ ለብዙ ነገሩ ምክንያቱ ቀሊል የሆነውን ቀንበር፣ ልዝብ የሆነውን ቀንበር፣ የቀለለውን ያልከበደውን ሸክም ለመሸከም ፈቃደኛ ለመሆን። ያ ማለት ደግሞ ከጌታ የሕይወትን መልክ በስነ ስርዓት አለመማር ማለት ነው። ብዙ ሰው ስለ ኢየሱስ ክርስቶስ መሰቀል መሞትና መነሳት በዓል እስከ ማድረግ ድረስ ቀን ለይቶ እስከ ማለት ድረስ በእንዲህ አይነት ሁኔታ ያምናል። ግን ጌታ ያስተማረውን ትምህርት የመከረውን ምክር የጌታችን የሆነውን ነገር ወደ ጎን ትተናል። ማቴዎስ 15 ላይ እንደተመዘገበው ይህ ሕዝብ በከንፈሩ ያከብረኛል፣ የሰው ሥርዓት የሆነውን እየተከተለ በከንቱ ያመልከኛል፣ ልቡ ግን ከኔ የራቀ ነው በማለት እንደተናገረው በጣም ብዙ ሰው በዕለት ኑሮ ውስጥ የእግዚአብሔር ልጅ ትምህርት የለም፣ የእግዚአብሔር ልጅ ሕይወትም የለም። የዋህነት ትህትና የሚባለው ነገር ተሰውቷል። በጣም ብዙ ሰው ብልጥ ነው። በጣም ብዙ ሰው ትዕቢተኛ ነው። በጣም ብዙ ሰው ትምክህተኛ ነው። በጣም ብዙ ሰው አመፀኛ ነው። በጣም ብዙ ሰው ኃይለኛ ነው። በጣም ብዙ ሰው ጨካኝ ነው። በጣም ብዙ ሰው በጥላቻ የታወረ ሕሊና አለው። ግን ክርስቲያን ነኝ ይላል፣ በዓል ያከብራል። ማናርፈው ለዚህ ነው። በሺር ግብ የሚገኝ ሰላም የለም። ሰላም ሰላም በሚል ዜማና ቀረርቶም የሚገኝ ሰላም የለም። ወገኖቼ ስለ ሰላም ብንቀኝ ብናዜም ብንዘፍን ብንዘምር ስለ ሰላም ብዙ ነገር ብናወራ ብንናገር ብናወጋ እርስ በርሳችን ብንነጋገር የንግግር አቅም የአእምሮ ቀለብ ሆኖ ለህሊና ጊዜያዊ ደስታ አስደናቂ ሆኖ እንደቀመርነው እንደተናገርነው እንደተቀኘነው መጠን የጊዜው ደስታ ሆኖ ሊያግባባን ይችል ይሆናል እንጂ እውነተኛ ሰላም አይሆንም። ወገኖቼ የሰላም አለቃ ሆኖ ይሄንን እየነገረን ያለ ጽድቅና ሰላም የአንድ ሳንቲም ሁለት ገጽታዎች ናቸው። ሰው በጽድቅ ከኖረ በትክክል ማለት ነው። ጌታን መስማት ከቻለ በትክክል ማለት ነው። እንደ ጌታ ትምህርት መጠን ለመኖር ከወሰነ በትክክል ማለት ነው። ውጤቱ ሰላም ይሆናል። የሰላም አምላክ የውስጣችንን ሰላም የልባችንን ረፍት የሚጠብቅ ትምህርት አለው። ከኔ ተማሩ። ጌታ ምን አስተማረ? በኑሮ ምን አስተማረ? ምንድነው ከጌታ የተማርነው?
ይሄንን መመርመር አለብን። ከእኔ ተማሩ የሚለውን ትምህርት፣ ከእኔ ተማሩ የሚለውን ምክር፣ ከእኔ ተማሩ የሚለውን ሐሳብ በጥንቃቄ ሰው ማስተዋል አለበት። ሰው ከክርስቶስ መማር አለበት። ከክርስቶስ ሰው ካልተማረ፣ ጌታን ካልተማረ አያርፍም። ወገኖቼ ይኸውላችሁ አሳርፋችኋለሁ የሚለው የመጀመሪያው፣ እረፍትን ታገኛላችሁ የሚለው ቀጣዩ። ማሳረፍ ከእርሱ ጋር፣ ማረፍም ደግሞ ከኛ ውሳኔና ትምህርት ጋር ይገናኛል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ብቻ አላለም። ሰው ወደ ክርስቶስ ከመጣ አመፃውን መተው አለበት፣ ግፉን መተው አለበት፣ ጥላቻውን መተው አለበት፣ አሾክሿኪነቱን፣ ተንኮለኝነቱን፣ ነገረኝነቱን፣ ሐሜተኝነቱን፣ ጥላቻ የሞላው ዘረኝነት የሞላው ክፋት የሞላው አመፃውን መተው አለበት። ክፉ ሰው መንገዱን መቀየር አለበት። አመፀኛው ከአመፃው መውጣት አለበት። እቃቃ የለም፣ አይሆንም። ወገኖቼ ጌታ ኢየሱስ ክርስቶስ እረፍት ለምትፈልጉ ሰዎች እረፉ እኔም አምላክ እንደሆንኩ እወቁ ይላል። እወቁ ማለት እንዲሁ በእውቀትና በግንዛቤ እግዚአብሔር አምላክ ነው የሚል መፈክር ማለት አይደለም። ኢየሱስ ጌታ ነው የሚል መፈክር ማለት አይደለም። ቃሉን ሰምተን የቃሉ ምክር በልባችን ስፍራ አግኝቶ ከሆነ ጌታ ኢየሱስ ክርስቶስ ከእኔ ተማሩ እንዳለን ከኢየሱስ ክርስቶስ መማር አለብን ለገዛ ሰላማችን ስንል። እኔ የዋህ በልቤም ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ቀንበሬን በላያችሁ ተሸከሙ፣ ሸክሜ ቀሊል ቀንበሬ ልዝብ ነውና አይከብድም፣ አትላላጡም፣ አትጎዱም። የኔ የሆናችሁ ታዛችሁኝ አትከስሩም ነው እያለ ያለ። እስኪ እንሞክረው። በገዛ ልባችን የምንሄድ ሰዎች፣ በገዛ ትምህርታችን የምንሄድ ሰዎች፣ በገዛ ኃይላችን የምንሄድ ሰዎች፣ በገዛ ክንዳችን የምንሄድ ሰዎች፣ በገዛ የራሳችን ነገር የምንሄድ ሰዎች እስኪ እሱን እናስቀምጥና የጌታ የሆነውን ነገር ይዘን አናርፍ እንደሆነ እንሞክረው። ጌታ ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝ ነው ያለው። ክብርን ሁሉ ለአባቱ ሰጠ ጌታችን ኢየሱስ። ቸር ሲሉት ከአንዱ በቀር ቸር የለም እያለ በሰማያት ያለውን አባቱን ፈጽሞ አከበረ። ራሱን በትህትና ዝቅ አደረገ። ለገዳዮቹ እንኳን ራሱን አሳልፎ ሰጠ። ለሚጠሉት ክፉ ሳይመልስ ጴጥሮስ እንደተናገረው እርሱ ኃጢአትን አላደረገም። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ተብሎ እንደተጻፈ መከራን ሲቀበል ሳይዝት በአስገራሚ ምህረት የጌታ የኢየሱስ ክርስቶስን ሕይወት ተመልከቱ። አባቱን አከበረ። ይሄ አባቱን ያከበረው ጌታ ከእኔ ተማሩ ሸክሜ ቀሊል ቀንበሬም ልዝብ ነው፣ ለነፍሳችሁ እረፍት ታገኛላችሁ። ሰካራሞች ማረፍ ካለብን ከጌታ እንማር። አመንዝሮች እረፍት የምንፈልግ ከሆነ ከጌታ እንማር፣ ጌታን እንማር። በምንሄድበት መንገድ አናርፍም። ተንኮለኞች አናርፍም። ጥላቻ የሞላብን ሰዎች አናርፍም። በቀለኞች አናርፍም። እረፍት የለም በምንሄድበት መንገድ። የሥጋችንን ፈቃድ የምናደርግ እንደፈለግን የምንዳራ አናርፍም። የምንሴስን አናርፍም። የለም በዛ መንገድ እረፍት። በሱስ ታግተን በነውር ታግተን የኃጢአት አገልጋይ አይደለም ጌታ። በእኔ ስለምታምን ስለምትድን እንደፈለኩን ችግር የለውም የሚል ዋስትና አልሰጠንም። ይራራልናል፣ እንድናርፍም ይፈልጋል። እንዳንንከለከል በምድረ በዳ እንደሚያለከልክ ውሻ በዚህ ክፉ ዓለም በኃጢአታችን ምክንያት እያለከለክን እየተቅበዘበዝን ግራ እየገባን እንድንኖር አይፈቅድም። እንድናርፍ ይፈልጋል። የእረፍት መንገድ የሕይወት መንገድ ሕይወት የሆነው ራሱ እውነት የሆነው ራሱ ጌታ ኢየሱስ ክርስቶስ ከእኔ ተማሩ ሸክሜ ቀሊል ቀንበሬ ልዝብ ናት ነው ያለው። ለማንኛውም በክርስቶስ ኢየሱስ እናምን ሸክማችን ከላያችን ተንከባሎ እንደምናርፍ እንዲሁ በክርስቶስ ስንኖርም እንዲሁ እረፍት ያገኘን በምርጫችን በኑሮ ባህሪያችን በምናደርገው ነገር ሳንንገላታ እግዚአብሔርን የምናከብርበት ሞገስ ይበዛልናል። ይህንን አንቀጽና ምዕራፍ ድምድም ያለው ግን አጽንኦት ማድረግ ስለሚኖርብኝ ጠቅለል ባለ ሁኔታ ከቁጥር 25 ጀምሮ እስከ
30 ያለውን ለአንድ ክፍለ ጊዜ ደግሜ ባነሳው እወዳለሁ። እግዚአብሔር ልጆች ጸጋና ሰላም ይብዛላችሁ። የምንማረው ለመማር ብቻ አይደለም፣ የምንማረው ለማረፍ ነው። ቃሉን የምንሰማው የእግዚአብሔር ቃል መረጃ እንዲኖረን አይደለም፣ ለማረፍ ነው። እግዚአብሔር በክርስቶስ ያደረገልንን አምነን ለማረፍ ከክርስቶስ ተምረን የዋህነቱን ትህትናውን ገንዘብ አድርገን ጤናማውን የህይወት መስመር ልንመርጥ ብዙዎች የማይመርጡትን ጠባብ የሆነውን ጥቂቶች የሚሄዱበትን ጤናማ መንገድ እንድንመርጥ ነው። ጸጋና ሰላም በክርስቶስ ይብዛላችሁ። አንድ ክፍለ ጊዜ ከዚሁ ጋር በተያያዥነት በጥቂቱ እንካፈላለን። ጸጋና ሰላም ይብዛላችሁ። አሁንም አባት ሆይ እናመሰግናለን። ያሳረፍከን ደግሞ ማሳረፈን በኃጢአት ምክንያት ከሚሆነው ፍርድና የዘላለም ቁጣ ያዳንከን ደግሞ ማድነን አባታችን ሆይ ልክ ካልሆነው የህይወት ምርጫ ትዕቢትና መጻ ከሞላበት የህይወት መልክ አድነን በጌታችን በኢየሱስ ክርስቶስ ስም አሜን። የተወደዳችሁ ደግሞ በዜማ ጌታን ከፍ ከፍ እናደርጋለን። አየሁ በደም ደምቀ
ተደስቼ አየሁ ቀራንዮ አየሁ በደም ደምቀህ አየሁ ለፍቅሬ ታመነ መዳኔ አየሁ እኔ ስወጋ ዓይኔ በርታ ኢየሱስ አየሁ በደስታ መዳፍ ሞቴን ዘጋ የኔውን መስቀል ላይ ሲዘረጋ አየሁ ቀራንዮ አየሁ በደም ደምቀህ አየሁ ለፍቅሬ ታመነ መዳኔ አየሁ እኔ ስወጋ ዓይኔ በርታ ኢየሱስ አየሁ በደስታ መዳፍ ሞቴን ዘጋ የኔውን መስቀል ላይ ሲዘረጋ አየሁ ቀራንዮ አየሁ በደም ደምቀህ አየሁ ለፍቅሬ ታመነ መዳኔ አየሁ እኔ ክብርና ምስጋና ኃይልም ለእርሱ ይሁን። ደግሞ እንጸልያለን። ስለ ጌታ ትምህርትና ምክር በእግዚአብሔር ፊት በማስተዋል እንሆናለን። ቅዱስ አባታችን እግዚአብሔር የሕይወታችን ጌታ አባታችን ሆይ በቸርነትህ ስላስተማርከን ለእኛ ያለህንም ፍቅር ስላስታወከን ክብርም ምስጋናም ኃይልም ላንተ ይሁን። ሕያው የሆንክ ሕይወት የሆንክ አንድ ልጅህን ስለኛ አሳልፈህ የሰጠህ ቅዱስ አምላክ በምትወደው ብላቴና በናዝሬቱ በኢየሱስ ክርስቶስ አሁንም ክብር አሁንም ምስጋና አሁንም ኃይል ላንተ ይሁን። በደልና ኃጢአትን ይቅር ትላለህ፣ ከጨለማው ኃይል ታድናለህ፣ አድነህናል። ኃጢአታችንን ሁሉ ተሸክመህ ከበደላችን ከኃጢአታችን ልታድነን ራስህን ከፍለሃል። የሕይወታችን ጌታ የሆንክ አባታችንና አምላካችን ሆይ ክብርና ምስጋና ለሕያውነት ይሁን። የነፍሳችን ጠባቂ አባት ሆይ በእውነት እናመሰግንሃለን። የዘመናችን የሕይወታችን ጌታ አንተ ነህ። አንተ ለኛ አስተማሪ ሆነ፣ አንተ ለኛ ትምህርት ሆነ ከላይ መጣሃል። የተናገርከውን የኖርከውንም የምትናገር በቃልም በስራም በሰውም እግዚአብሔርን ፊት ነውር ሳይኖርብህ የኖርክ ስለ ኃጢአት የሰቀሉህ የገደሉህ እንኳ የማይከሱህ ነውርና በደል ያልተገኘብህ ብቻህን ቅዱስ ነህ። እናመሰግንሃለን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ ለመታረድ እንደሚነዳ ጠቦት በሽላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም እንደሚል ቃልህ ቅዱስ አባት ሆይ እንዲህ ባለ ምሕረትና ይቅርታ
በደላችንን ሁሉ ተሸክመ ያዳንከን የታደግከን ልዑል አንተ ነህ። ክብር ላንተ ይሁን። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ጉልበት ሁሉ የሚሰግድልህ እንሰግድልሃለን። አንደበት ሁሉ የሚያመሰግንህ እናመሰግንሃለን። ጌታ ሆይ ቸርነት አድርገህልናል፣ ይቅር ብለህናል። አንተ ለኛ አስተማሪ ሆነህ ከሰማይ መጥተሃል። የሃይማኖታችን ሐዋርያ ሆነህ ከሰማይ መጥተሃል። ደግሞም አንተ ለኛ ትምህርት ሆነሃል። በፍጹም ትህትና የምትለውን የምትኖር የምትኖረውን የምትናገር ሆነህ አስተምረህናል። አንተ እውነተኛ አምላክ ነህ፣ ደግሞም የዘላለም ሕይወት ነህ። እውነተኛ ብቻም ሳይሆን እውነት የሚለው ቃል የሚገልጥህ እውነት ነህ። በአንተ ሐሰት የለም፣ በአንተ ጨለማ የለም፣ በአንተ ስህተት የለም። አንተ ልክ ነህ፣ አንተ ቅዱስ ነህ፣ አንተ ሕያው ነህ። አባት ሆይ ምስጋናና ክብር ላንተ ይሁን። የተሸከምከን ጌታ፣ የወደድከን ልዑል፣ የራራህልን ቅዱስ፣ በሰማይ በምድር ያለህ ንጹሕ፣ ማንም ሊቀርበው በማይችል ብርሃን ውስጥ የምትኖር የሕይወት ብርሃን እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። በእውነት እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። በዚህ ሰዓት ኢየሱስ ክርስቶስ ስለ ኃጢአት የከፈልከውን ዋጋ በማመን ስለ ዳኑ ሰዎች እስከ ዛሬው ድረስ ከተሰቀልክበት ጊዜና ሰዓት ጀምሮ በመላው ዓለም ይህንን በማመን ወደ እግዚአብሔር መንግሥት ስለፈለሱ ሰዎች ሁሉ ይህን ያደረክ እግዚአብሔር ይህን ባደረክበት ልጅ በኢየሱስ ክብር ይሁንልህ። አንተ ኃጢአትን ይቅር የምትል በደልና መተላለፍን ሁሉ የምትተው ነህ፣ ቅዱስ ነህ፣ ሕያው ነህ። እናመሰግንሃለን። ደግሞም ጌታ ሆይ አሁንም በዚህ እውነትና ሕይወት ያንተን ትምህርትና ያንተን ምክር ሰምቶ በጤናማ ኑሮ በፊትህ በመመላለስ የሚገኘው ረፍታችን እንዲሆን በነገር ሁሉ እንድትወርሰንም እንለምንሃለን። ከኔ ተማሩ ብለሃል፣ አንተን እንማር፣ ካንተም እንማር። እኔ የዋህ በልቤም ትሁት ነኝ ብለሃል፣ አንተን እንማር፣ ካንተ እንማር። ለነፍሳችሁ ረፍት ታገኛላችሁ ብለሃል። ጌታ ሆይ ለነፍሳችን ረፍት እንድናገኝ አንተ በነገርከን ጤናማ መንገድ እንድንኖር ጸጋህ ይርዳን። አባታችን ሆይ እንደ ቃልህ ባለመኖር ምክንያት ከሚመጣ ሁከትና እንግልት አድነን። በኃጢአት ምክንያት ከሚመጣም ጭንቀት አድነን። የዘራነውን እያጨድን ከሚሰማን መከራና ጌታ ሆይ ሰቀቀንም አድነን። በሰውም ባንተን ፊት ጤናማ ሆኖ ስለመኖር የመከርከን ጌታ ለዳነውና በስምህ ለሚታመነው ሁሉ ይህንን አድርግ። ጌታ ሆይ ስለሰማህን ክብርም ምስጋናም ኃይልም ላንተ ይሁን። ደግሞ እንጸልያለን። የተወደዳችሁ ይህንን የወንጌል መልእክት በማድመጥ እግዚአብሔር እድሉን የሰጣችሁ ለወንጌል እንግዳ የሆናችሁ ሰዎች በያላችሁበት ጸጋና ሰላም ይብዛላችሁ። ይህን ክርስቶስ በማመን ወደሚገኝ ረፍት እንድትሻገሩ እለምናችኋለሁ። እንዲህ አይነት ጸሎት ጸልያችሁ የማታውቁ የንስሐ ጸሎት ከጌታ ጋር ቃል ኪዳን መግባት የሚያስፈልጋችሁ ሰዎች ከኔ ጋር እንድትጸልዩ እጋብዛችኋለሁ። ቅዱስ እግዚአብሔር ሆይ በሉ። የፈጠርከኝ ጌታ አምላኬ አንተ ነህ። አንተ የኢየሱስ ክርስቶስ አባት የፍጥረት ሁሉ ጌታ እንደሆንክ አምናለሁ። ጌታ ኢየሱስ እኛን ስለማዳን ወደዚህ ዓለም እንዲመጣ ማድረግህን ለመስቀል ሞት እሱን አሳልፈህ መስጠትህንም እኔ አምናለሁ። እግዚአብሔር ሆይ በልጅ ለሚያምኑ ያልከውን ሁሉ እንዳገኝ ራሴን ላንተ አሳልፌ እሰጣለሁ። በክርስቶስ ኢየሱስ ስም አለመጥፋትና የዘላለም ሕይወት ይሁንልኝ። በጌታ በኢየሱስ ክርስቶስ ስም በደል ኃጢአቴን ሁሉ ይቅር በለኝ። አውቄ በድፍረት ሳላውቅም በስህተት ባሳለፍኩት ዘመን ያደረኩትን ነውርና ርኩሰት ሁሉ ተውልኝ። በልጅህም ደም ጠበኝ። ቅዱስ እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ። ክብርና ምስጋና ላንተ ይሁን። አሜን። ደግሞ እንጸልያለን። እግዚአብሔር ሆይ ካንተ ባለመማር ቀሊል የሆነውን ቀንበር በማቅለልና በመናቅ
ልዝቡን ቀንበር በማቅለልና በመራቅ እግዚአብሔር ሆይ ቀላሉንም ሸክም ደግሞ ቀለል አድርጎ በማሰብ እጅግ ለከበደ ሰቀቀንና የሕይወት ዘመን ስቃይ የተጋለጡ ሰዎችን ሁሉ እንድታስባቸው እለምናለሁ። ቅዱስ እግዚአብሔር ሆይ በደልን የምትተው አንተ፣ ኃጢአትን የምትተው አንተ፣ መተላለፍን ሁሉ ይቅር የምትል አንተ የዘላለም አምላክ በቸርነትና በምህረትህ በእውነት በኃጢአት ኃይል የደከመውን አንተን ባለመማር የመረረበትን ሁሉ እንድትጎበኝ እንደገና ከእንቅልፍ እንድታነቃ ትምህርትህ እንዲገዛን ምክርህም እንዲያስተዳድረን ፈቃድህም የሕይወታችን ረፍት እንዲሆንላት እንደ ሐሳብህ እንደ ምክርህ ስለመኖር ጌታ ሆይ እንድታስተምረን እለምናለሁ። አቤቱ ጌታ በዚህ ዓለም ያሉ በተለይ በስምህ የተጠሩ ቅዱሳንን ሁሉ አንተን በማመን የዘላለም ሕይወት እንዲኖራቸው በሕይወት መጽሐፍ እንደተጻፉ እንዲሁ ደግሞ አንተን በመማርና ልዝቡን ቀንበር ቀሊሉን ሸክምም በመሸከም ፍጹም ረፍት እንዲሆንላቸው እንድትረዳ እለምናለሁ። ደሞም ጌታ ሆይ በኃጢአት ኃይል የታገቱትን አንተ አስለቅቅ። ልዩ ልዩ የሕይወት መከራ ያለባቸውንም አንተ ጎብኝ። ቃሉን ልኮ ፈወሳቸው ተብሎ እንደተጻፈ ሕያው ቃልህ ለፈውስ ብዙዎችን ያገኛቸው። የኃጢአት ኃይልና ከንቱ የሆነ ልምምድ ሁሉ በስም ኃይል የወደቀ ይሁን። ቅዱስ አባታችን እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ መጠን ጌታ ሆይ በበሽታ ጉልበት በልዩ ልዩ አይነት መከራ ያሉ ወገኖቻችንን እንድታስብ አቤቱ እንድታስብ ለምናሃለን። በቸርነትና በምህረት የኃጢአትን ኃይል ያጋንንትን ሥራ የሚያፈርሰው ጤናና ሰላም የሚሰጠው እንድንበት ዘንድ የተሰጠን ሕያው ስምህ ጌታ ሆይ ዛሬም የብዙዎች መድኃኒት እንዲሆን በጌታ በኢየሱስ ክርስቶስ ስም እንለምናለን። ቅዱስ አባታችን ሆይ ሀገራችን ኢትዮጵያን አስባት፣ ሰላምህን ስጣት። በኤርትራም ሆነው በጸሎት በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወገኖቻችንን አስባቸው። በመላው ዓለም ለሚገኙ በልዩ ልዩ መከራ ውስጥ ላሉ በሥጋ ወገኖቻችን ለሆኑ በሃይማኖት ኅብረት እግዚአብሔር ሆይ በክርስቶስ ኢየሱስ እግዚአብሔር ሆይ ያንተ ለሆኑቱ ሁሉ እንማልዳለን። ጌታ ሆይ ስለምናውቃቸው ሃይማኖት ምክንያት ሆኖ ሌላም ዝምድናና የአገር ልጅነት ምክንያት ሆኖ ከምናውቃቸው ወገኖች ባሻገር የሰማይ አምላክ የሰው ሁሉ ጌታ አንተ ነህና ለፈጠርከው ደምህን ላፈሰስክለት የሰው ዘር ሁሉ የሚሆን ቸርነትህን እንማልዳለን። ቅዱስ አባት ሆይ ስለሰማህንና ስለተቀበልከን እናከብራለን። ቀሪውን ሰዓት ተረከብ። በተወደደው ልጅ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ በጌታ ምሕረት ይህን ሕያው ቃል አብራችሁን በመሆን ያደመጣችሁ አሁንም እግዚአብሔር ቃሉን ደጆች በመክፈት አገልግሎቱን እንዲያቀናልን ዘወትር በጸሎት በእግዚአብሔር ፊት መሆንን አደራ እንላችኋለን። ደግሞ እንደ ጌታ ምሕረት ከዚህ የሚቀጥለውን በነገው ዕለት እንመለከታለን። ጸጋና ሰላም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይብዛላችሁ። አሜን። ወስብሐት ለእግዚአብሔር። ሰማያት ያሱ ጋራው ቢናድ በአውሎ
ይረዳኛል ካጠገቤ ሆኖ ሰማይ ቢናድ ተቆርሶ እንዳፈር ጠባይ መልኳን ብትለውጥ ምድር የመቃብር ደጃፉ ቢሰፋ ነገና ላይ ባይኖረኝም ተስፋ አምንሃለው በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ቢገነፍል ሲኦል ገደብ አልፎ ዘንዶ ቢጮህ ጦሩን አሰልፎ ቢተራመስ ፍጥረት ያለ ፋታ ሁሉ ቢፈጠር ባለሁበት ቦታ አምንሃለው በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ፀሐይ ክዳን ቢዳፈን ዓለሙ ከዋክብቶች አይወጡ ቢያድሙ ጨረቃዬ አይኗን ብትጨፍን ምድር ጮኻ ጩኸቴን ብታፍን አምንሃለው